ዓላማችን እስክንደርስ ፍላጎታችን እስኪሞላ ታገስ። መግሪብ ይደርሳል። ግዴለህም ቀዝቃዛውን ውሃ ቆየው ይልሃል። ግዴለህም መግሪብ አዛን ይላል። ጣፋጩን ምግብ ትንሽ ወደ ኋላ ቆየው ይልሃል። ረመዳን ዓላማው እኛን በመልካም ስነ ምግባር ማነጽ ነው። ሶስተኛ እንጥቀስ። በብዛት ስትመለከቱ ነገራትን መለወጥ ከባድ እንደሆነ ለራሳችን ነግረነዋል። ሲጋራም ያጨሰው ሲጋራ ለመተው ያስባል፣ አልችልም ይላል። ጫት የሚቅም ሰው ማቆም ይፈልጋል፣ አልተሳካለትም። ኢኮኖሚው ተበላበት፣ ስራው ተበላሸበት፣ ትዳሩ ተበላሸበት፣ ሊያቆም ግን አልቻለም። ማቆም አልችልም ይላል። ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች፣ አልታገስም ይልሃል። ረመዳን ይመጣና መለወጥ ትችላለህ ይልሃል። አንተ ጠዋት ከሱብሒ በፊት ምግብ በልተህ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው። እንዴት ቻልከው? ሙሉ ቀን እንዴት ተሳካልህ? ከሱብሒ ጀምረህ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው ትምህርቱ። ለራስህ ምክንያት አትስተው። አልችልም ብለህ አትንገረው። እንደምትችል ረመዳን ግዴታ አድርጎ ለአንድ ወር ሙሉ ያሰለጥናል። ትልቅ ስልጠና ይሰጣል። ረመዳን መለወጥ ትችላለህ ማለት ነው። ትችላለህ። ለአንድ ሰው ጉድለት ማለት ከነክስል ቃድሪን አለ ተማሚ እየቻለ አልችልም እንደማለት ስንፍና እዚህ ምድር ላይ የለም። ትችላለህ ነው የረመዳን ሶስተኛ መልእክት። አራተኛ የረመዳን ትልቁ ትምህርት ምላስን እንድትጠብቅ ያረጋል። አሁን ምላስ መርህ አጥቷል። ማማት ተራ ነገር ነው። ፌስቡክ ላይ ኮሜንት ኡስታዙን ዓሊሙን መሳደብ ተራ ነገር ነው። አንዳንዴ በዲን ስም በማስጠንቀቅ ስም በመምከር ስም በማውገዝ ስም የዓሊም ስጋ የኡስታዝ ስጋ የሙእሚን ስጋ የሼኽ ስጋ መብላት ተራ ነገር ሆኗል። ውሸት ተራ ነገር ሆኗል። ቅጥፈት ተራ ነገር ሆኗል። ዓላማውን ካሳካለት መዋሸት የተፈቀደ ይመስለዋል። ረመዳን ይመጣና ለምላስ ልጓም ያበጅለታል። ነቢዩ ዓለይሂ ሰላቱ ወሰላም ሰይዱል ኸልቅ ምን ይሉናል ሐዲስ ላይ መን ለም የደዕ ቀውለ ዙር የሐሰት ምስክርነትን ወልዓመለ ቢሂ በሱ መስራትን ያላቆመ ሰው ፈለይሰ ሊላሂ ሓጀቱን አላህ እኮ ከሱ ጾም ግድ የለውም ቢአን የضع طعامه وشرابه ምግቡና መጠጡን ቢተወው አላህ ግድ የለውም ከሱ ጾማል። ፈጅተኒቡ الرجس من الأوثان واجتنبوا قول الزور ጣዖት አምልኮን አላህ አውግዞ በተመሳሳይ የሐሰት ምስክርነትን ተው ብሏል። የሐሰት ምስክርነትን እንሰጣለን። የቻይናውን የጣሊያን ነው አይደለም እንዴ? ራሳችን በራሳችን ምስክር ሆነን እኮ ነው የምንሸጠው። የውሸት ምስክርነት እንደ ልብ ነው። ይሄን ተው ነው ለአንድ ወር። ይሄን ስትተው ለ11 ወር ስንቅ ይዘህ ትወጣለህ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም በሌላ ዘገባ ላይ ኢዛ ካነ የውሙ ሰውሚ አሐዲኩም ያንዳችሁ እኮ የጾም ቀኑ ከሆነ ፈላ የርፈስ መጥፎ ነገር አይናገር፣ ወላ የፍሱቅ አመፀኛ ይሁን፣ ፈኢን ሳበሁ አሐዱን አንድ ሰው እንኳን ቢሰድበው ጾመኛ ነኝ ብሎት ይለፍ። ምላስ ልጓም ይይዛል። ተጠንቅቆ ማውራት ይጀምራል። ከቀኝና ከግራ ጸሐፊ እንዳለበት ያቃል፣ ይመዘገባል። ኢላ ለደይህ ረቂቡን ዓቲድ የተናገርከው ሁሉ ይጻፋል። ሰውን ማማት ዑመር ብኑ አልኸጣብ ማማት ያስፈጥራል ሁሉ ብለዋል። እሳቸው ከሌሎቹ ሰሃባ የተለዩበት አቋም ነው። ኢብኑ ሐዝም ይሄን አቋም ደግፎት ወጥቷል። ለምን? አላህ አንድ ሰው ሌላን ሰው ማማት የወንድምን ስጋ መብላት ነው ብሏል። በልቶታል ነው የሚሉት ሰይድና ዑመር። ስለዚህ ለአንድ ወር የሰውን ስጋ መብላት ስታቆም 11 ወር ሙሉ ያ አኽላቅ እንዲከተል ይፈለጋል። ለዓለኩም ተተቁን ማለት እሱ ተቅዋን ታዳብሩ ዘንድ። ስለ ሰው ሲነሳ አላህ እንዳይፈትን ተጠንቀቅ።
ሰው ዝቅ ብሎ ስታየው አብረህ እንዳትረግጠው አላህ ይፈትናል። ለዛ ነው ኢማሙ ማሊክ ረዲየላሁ ተዓላ አንሁ እኔ እኮ ሰዎችን አውቃለሁ ይላሉ። አይብ አልነበረባቸው፣ ህይወታቸው ጥሩ ነበር። ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላል። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። አንተ የሰው ትዳር ወደቀ እያልክ አምተህ በሰላም ልትቀጥል፣ ይሄ አላህ ህግ አይደለም። አንተ ባሪያውን ባነወርክበት መንገድ ከቶ ይፈትናል። እሱ እኮ እንዲህ ነው ባልከው ላይ እንዲህ ነው ትባላለህ። ረመዳን ይመጣና ምላስን ልጓም ይሰጠዋል። እንኳን ልታማ ሰው እንኳን ቢሰድብህ በስርዓት ጥለኸው ለፍ ተብሏል። እኔ ጾመኛ ነኝ ብለኸው ለፍ። ጾመኛ መሆንክህ ልብ በል። የተከበረ ረመዳን ውስጥ ነው ያለኸው። እንዳታምዝ፣ መጥፎ እንዳትናገር፣ እንዳታማ ነው መልእክቱ። የረመዳን አስተምህሮት እጅግ ብዙና ሰፊ ነው። የስልጠና ማዕከሉ ብዙ ትውልድን አውጥቶበታል። በትዕግስት ያስተምራል። ሱብሒ መስገድ ትዕግስት ይፈልጋል። ሐጅ ማድረግ ትዕግስት ይፈልጋል። በአላህ መንገድ ጂሃድ መታገል ትዕግስት ይፈልጋል። በዳዕዋ ላይ መጽናት ትዕግስት ይፈልጋል። ከሐላል ነግደ ማደር ትዕግስት ይፈልጋል። እስክታገባ ድረስ ከሐራም መቆጠር ትዕግስት ይፈልጋል። ረመዳን እሱ ስልጠና ሊሰጠን መጥቷል። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈያ ፈውዘል ሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። የረመዳን ትምህርት ቤት ብዙ ምዕራፎች አሉት። ኹጥባዎቻችን የሚያዳርሱት አይደለም። ትልቁ ዓላማ የረሃብ አድማ አይደለም፣ እንድንማርበት ነው። ልብ ካላችሁ ከሳምንት በፊት ረመዳን ሊገባ ነው እየተባባልነ ረመዳን ሙባረክ ተባብለን ነበር። ይሄው ዛሬ 10ኛው ቀን ላይ እንገኛለን። ሌሊቱም 11ኛ ነው። ሌሊቱ ምናልባት 18 19 ቀን ቀርቶታል። እነዚህ ውብ ቀናት ተሻግረዋል ወይ መስክረውልን ወይ መስክረውብን። የነዚህ ቀናት ከኛ መጉደል ግን ከህይወታችን ቀንሰው አልፈዋል፣ ከህይወታችንም አጉድለዋል። በእርግጥ አላህ እውነት ተናገረ። አያመ ማዕዱዳት፣ የሰጠዋቸው የተቆጠሩ ቀን ነው። ተጠቀሙበት። ቁርአኑን ቅሩት። ተራዊ ከበደኝ ብለህ እንዳጠፋ፣ ተሐጁዱም እንዳያልፍ። አሁን በረከቱን ሰብስብ፣ ረድኤቱን ሰብስብ። አላህ በዚህ ረመዳን ምሽት ውስጥ ውሳኔ ያስተላልፋል። ተጠቀምበት። ትእዛዝ ይሰጣል። መላእክት ይወርዳሉ የዓመቱን ውሳኔ ሊያስተላልፉ بإذن ربهم በጌታ ፍቃድ ሚን ኩሊ አምር ትእዛዝ ይዘው ነው መላእክት የሚወርዱት። እገሌ ለዓመታት በድህነት ቆይቷል፣ በዚህ ዓመት ሪዝቅ ይከፈትለት የሚባልበት ምሽት ሊሆን ይችላል። በበሽታ ላይ ቆይቷል፣ ጤንነት ይሰጠው የሚባለው ምሽት ረመዳን ውስጥ አለ። አላህ የዓመቱን ውሳኔ የሚያስተላልፍበት ምሽት ከፊት ለፊታችን አለ። ለይለቱል ቀድር የተከበረችው ምሽት ወይም ለይለቱል ቀደር የመወሰኛዋ ምሽት ተብላለች። አላህ በዚች ምሽት ውሳኔ ያስተላልፋል። በዓመት ውስጥ የሚደረገው መላእክት እሱን ትእዛዝ ይዘው ወደ ምድር ይወርዳሉ። بإذن ربهم من كل أمر ትእዛዝ ይዘው ይወርዳሉ። ምሽቷ የመወሰኛው ሌሊት ነች። ኢና አንዘልናሁ ፊ ለይለቲን ሙባረካ በተባረከው ሌሊት አወረድ ነው ብሏል። በዚች ምሽት ውስጥ ፊሃ ዩፍረቁ ኩሉ አምሪን ሐኪም ነው የሚለው አላህ። የአላህ ጥበባዊ ውሳኔ በፍጥረት ዓለሙ ላይ ይወሰናል። ውሳኔው ላይ አንተ የት ነው ያለኸው? እኔ የት ነው ያለሁት? ሶላት እየሰገድን ዚክር እያለን እስትግፋር ዱዓ ላይ መላእክት ሲወርዱ ምን ላይ ነው የሚያገኙ? እነሱ ሲወርዱ ሰላሙን ሂየ ሐታ መጥለዕል ፈጅር። ሰላሙን ሂየ በሶስት ተፈስሯል። እሷ ሰላም ነች ማለት በዛች ምሽት መላእክት ወርደው ዒባዳ ላይ ያሉ ሙእሚኖችን ሰላም ይላሉ ተብሏል። ሰላም ከሚባሉት የት ነው ያለኸው አንተ? ሰላሙን ሂየ ማለት አላህ በዛች ምሽት ለምእመናን ሰላምን እንጂ አይወስንም፣ ጥሩን ነገር እንጂ አይወስንባቸው። ሰላሙን ሂየ እሷም ሰላም ነች ማለት ሰላም የሰፈነባት ምሽት ነች። ሐታ መጥለዕል ፈጅር ጎህ እስኪቀድ
የተለየ ስሜት አለ። በተለይ ቀሪ 10 ቀናቶች ከፊት ለፊት ይጠብቁናል። ዝግጅታችን ምን ያህል ነው? አላህ ተጠቅመው ከሚወጡበት አላህ ያድርገን። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا مريضا إلا شفيته ولا ميتا إلا رحمته ولا غائبا إلا رددته ولا مسجونا إلا فككته ولا رزقا إلا وسعته ولا ذرية إلا باركته يا أكرم الأكرمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار